የኢትዮጵያ አየር መንገድም የመጀመሪያ በረራውን ከ78 ዓመታት በፊት ከአዲስ አበባ ወደ ካይሮ በዲ6 አውሮፕላን በአሜሪካውያን አብራሪዎችና የበረራ ባለሙያዎች አደረገ። የኢትዮጵያ አየር መንገድ በኢትዮጵያ የበረራና የበረራ ነክ አገልግሎቶችን በጥራትና በብቃት ለማሰልጠን የራሱን የአቪዬሽን ማሰልጠኛ በማቋቋም በርካታ ባለሙያዎችን እያፈራ ይገኛል። ተመልካቾቻችን እንደምን ሰንብታችኋል? እነሆ ሳምንታዊው ዱካ ተጀምሯል። ለዛሬ ደግሞ ወደ እናንተ የምናደርሰው አዲስ አበባ ውስጥ የሚገኘውን የኢትዮጵያ አቪዬሽን ዩኒቨርሲቲ ይሆናል። የአቪዬሽን ዩኒቨርሲቲ ምን አይነት ስልጠናዎችን ይሰጣል፣ እንዴት ነው እያልን አብረን ከእናንተ ጋር ቆይታ አድርገን በዱካ ወደ እናንተ የምናደርስ ይሆናል። እስኪ ወደ ውስጥ ገባ ብለን ዩኒቨርሲቲ ከሆነ በኋላ ምን አይነት አገልግሎቶች አሉና ሌሎችንም እያነሳን ወደ እናንተ እናደርሳለን። አብረን እንግባ። እንኳን ደህና ቆያችሁ። ሰላም፣ ራሄል እባላለሁ። ከአዲስ ዋልታ ቲቪ ነው የመጣሁት። ዛሬ ከእናንተ ጋር ልንውል ነው። እሺ፣ እንኳን ደህና መጣችሁ። ራሄል ካሴ ኢማም እባላለሁ። የኢትዮጵያ አቪዬሽን ዩኒቨርሲቲ አክቲንግ ፕሬዚደንት እና የአቪዬሽን ትሬኒንግስ ቫይስ ፕሬዚደንት ነኝ። On yourself, on your faith, on your dreams, on your mind, on your health. ይሄ የአድሚኒስትሬሽን ቢልዲንጋችን ነው። ስለዚህ እዚህ የአስተዳደር ቢሮዎች፣ የሪሰርች፣ የማኔጅመንቱ የአቪዬሽን ዩኒቨርሲቲ የማኔጅመንቱ ቢሮዎች ናቸው። በ1957 የበረራ አስተናጋጆች ማሰልጠኛና አውሮፕላን ጥገና ባለሙያዎች ማሰልጠኛ ትምህርት ቤት ተቋቋመ። እንዲህ ያለ ቀስ ቀስ እያለ ሌሎችን ባለሙያዎች ማሰልጠን አስፈላጊ ሆኖ ተገኘ። ምክንያቱም አውሮፕላን ካለ ለአውሮፕላን ባለሙያዎችን ደግሞ ማፍራት በራስ አቅም እንዲሆን በወቅቱ እርግጠኛ ነኝ በመጀመሪያ ጊዜ ሌሎች ናቸው ያበረሩት ነው ኢትዮጵያውያን ናቸው። መጀመሪያ የአየር መንገዱ ሲቋቋም አሜሪካኖች ናቸው ያቋቋሙት። ራሱ ቲደብሊው የሚባል የአየር መንገድ ነው ያበረረው። ስለዚህ ማኔጅመንቱም፣ ስታፉም፣ ቴክኒሻኖቹም፣ አብራሪዎቹም በሙሉ ከአሜሪካ ነበር የሚመጡት። ግን ቀስ እያለ የኢትዮጵያ ለማድረግ ኢትዮጵያኖች እንዲሰሩ ኢትዮጵያን ባለሙያዎች ማሰልጠን አስፈላጊ ነው። መጀመሪያ ሲያሰለጥን ኦፍ ኮርስ የኢትዮጵያ ባለሙያዎች ብቻ ሳይሆን አሜሪካኖችም ጭምር ለኛ የሚሰሩት ለኢትዮጵያ አየር መንገድ የሚሰሩት ማሰልጠን ያስፈልግ ስለነበር እነሱም ይማሩበት ነው። በ2010 አንድ ላይ በመስራታቸው የተሻለ ውጤት መተባበር፣ መተጋገዝ እንዲፈጥር ተብሎ አንድ ሆነው ኢትዮጵያን አቪዬሽን አካዳሚ የሚባል ተመሰረተ ማለት ነው። ከ2010 ጀምሮ እስከ 2022 አካባቢ እነዚህ ባለሙያዎችን የተለያዩ ባለሙያዎችን እያሰለጠነ በአንድ ላይ የተረዳዳ እያገዘ አቅሙን ከጊዜ ጊዜ የበለጡ ባለሙያዎችን እያሰለጠነ አቪዬሽን አካዳሚ ሆነው ከረመ። በ2022 ግን ዘመኑም እየተቀየረ ቴክኖሎጂም እያደገ አየር መንገዱ እድገትን በጣም ፈጣን ስለነበረ ይሄን እድገትና የቴክኖሎጂውን እድገት ለማጣጣም የዩኒቨርሲቲ ፕሮግራሞችን መጀመር አስፈላጊ ስለሆነ ወደ ዩኒቨርሲቲ ለማደግ የሚያስፈልጉንን ነገሮች አሟልተን ለትምህርት ሚኒስቴር ወደ ዩኒቨርሲቲ እንድናድግ አመለከተ ማለት ነው። ስለዚህ በ2022 ወደ ኢትዮጵያን አቪዬሽን ዩኒቨርሲቲ አድገን አሁን ኢትዮጵያን አቪዬሽን ዩኒቨርሲቲ እንባላለን።
ለአየር መንገዱ ግብአት የሚሆኑ ባለሙያዎችን ማፍራት ነው አይደል? ፓይለቶችን ማፍራት፣ ሆስቴሶችን ማፍራት፣ ግራውንድ ቴክኒሻኖችን ማፍራት፣ አውሮፕላን ጠጋኞችን እንዲሁም ደግሞ በማርኬቲንግ እና ቲኬት ኦፊስ ያሉ ስልጠናዎችን ነው በዋናነት የምትሰጡት። ግን ዩኒቨርሲቲ ከሆናችሁ በኋላ በምን ዘርፎች ተጨማሪ ይህን ዩኒቨርሲቲ ጆይን አድርጎ መማር ለሚፈልግ በምን ዘርፎች ጨመራችሁ? በዚህ አመት የጀመርናቸው ኤሮኖቲካል ኢንጂነርስ፣ እነዚህ ኤሮኖቲካል ኢንጂነርስ ዲዛይን ላይ የሚሰሩ የኢትዮጵያ አየር መንገድ አሁን ወደ ማምረት የአውሮፕላን ክፍሎችን እና ለአውሮፕላን አገልግሎት ለአውሮፕላን ግብአት የሚሆኑ እየሰራ ስለሆነ ለሱ የሚያስፈልጉ ኤሮኖቲካል ኢንጂነርስ ጥገናም ቢሆን አሁን በጣም እያደገ መጥቷል። አውሮፕላኖች የዘመናዊ ቴክኖሎጂ በጣም ጠቃሚ እየሆኑ ስለመጡ ከሱ ጋር ሊራመድ የሚችል ኢንጂነሮች ማፍራት ያስፈልጋል። ስለዚህ ኤርክራፍት ሜንቴናንስ ኢንጂነርስ በዲግሪ ደረጃ አይበት ነው። ይህ ትምህርት ቤት እንግዲህ ካሉን ትምህርት ቤቶች የካቢን ክሩ ማሰልጠኛ ትምህርት ቤት ነው። የካቢን ክሩ ማሰልጠኛ እቃዎች ናቸው። እዚህ ባለሙያዎች አሉ፣ የሚያስተምሩም ማኔጅ የሚያደርጉትም ስለ አጠቃላይ እነሱ ያስጎበኙናል። እንዴት ናችሁ? ሰላም መጣችሁ። ቺፍ ኢንስትራክተር ነች የካቢን ክሩ። መልካም እባላለሁ። እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። መልካም ክላስ ውስጥ የምንሰጣቸው ትምህርቶች አሉ። የተወሰኑትን ደግሞ ካቢን ክሩ ለመሆን የሚያስፈልጉ ደግሞ የትግበራ ስራዎች አሉን። እነዛን ስራዎች አውሮፕላን ላይ ወጥተው አዲስ እንዳይሆኑ እዚሁ በምድር ላይ ባሉበት ሰዓት ላይ ያንን ነገር እያንዳንዱን ነክተው ለምደውት ሁሉን ነገር ወደ አውሮፕላን ላይ እንዲወጡ የምናሰለጥንበት የስልጠና ክፍላችን ነው። ይሄ እዚህ የምትመለከቱ እዚህ ጋር የምናያቸው ክፍሎች በክፍል ውስጥ የምንሰጣቸው የተለያዩ ትምህርቶች አሉ። በመጀመሪያ ግን ካቢን ክሩ ስልጠና በምንልበት ጊዜ ውስጡ የሚያካትታቸው ሴፍቲ በበላይነት በዋናው የምንሰጣቸው ነው። ሴፍቲ አለን፣ ሰርቪስ አለን። አውሮፕላን ላይ አንድ መንገደኛ ከአንድ ቦታ ወደ አንድ ቦታ ሲሄድ እንዴት ብሎ ተደስቶ መሄድ አለበት የሚለውን የምናስተምርበት እዚሁ በአውሮፕላን ላይ በምስለ በረራው ላይ ተለማምደው አውሮፕላን ላይ ከመውጣታቸው በፊት ብቁ ሆነው መሄዳቸውን የምናረጋግጥበት አለ። በተጨማሪ ደግሞ አውሮፕላን ላይ የሚያስፈልጓቸው የቅድመ ወይንም አውሮፕላን ላይ የሚታመም ሰው ቢኖር እንዲሁ ድንገተኛ የመጀመሪያ እርዳታ የሚያስፈልጋቸው ጊዜ የኛ ካቢን ክሮች ብቁ ሆነው ያንን ትሬኒንግ ፈርስት ኤድ የሚባለውን ትሬኒንጋችንን ወስደው እነዛን መንገደኞቻችን የመጀመሪያ እርዳታ ሰጥተው በአቅራቢያ ወደሚገኝ የሜዲካል ዩኒት እስኪደርሱ ድረስ መንገደኞቻችንን የመጀመሪያ እርዳታ ሰጥተው እንዲደርሱ ላይ ነው። ሴፍቲን በምናሰለጥንበት ጊዜ ምን ነው የምናሰለጥነው? በአደጋ ጊዜ ምን ማድረግ አለባቸው፣ ምን አይነት ኢኩዊፕመንት መጠቀም አለባቸው የሚለውን በደንብ በእጃቸው ነክተው እንዲሰለጥኑ እናደርጋለን። በተጨማሪ ደግሞ በኖርማል ኦፕሬሽን ላይ እንዴት አድርገው ነው በሮች መክፈት ያሉባቸው? ምክንያቱም ኢትዮጵያን ኤርላይንስ የተለያዩ አይነት ኤርክራፍቶች አሉ። ስለዚህ ያንዳንዱን ኤርክራፍት የበር አከፋፈት እዚሁ ሰልጥነው እዚህ ጋር እንደምትመለከቱ ይሄ የኤርባስ በር ነው። ዲፍረንሱ ይለያያል። አንዱ የኤርክራፍቶች አይነቶችን አውሮፕላን ላይ ሄደው አሳይን ከመደረጋቸው በፊት መሰልጠን ያሉባቸውን እንዴት አድርገው ፕሮሲጀሮች አሉን። እነሱ እንዴት አድርገው በሩን መክፈት እንዳለባቸው የሚማሩበት ነው። አንድ ካቢን ክሩ እዚህ ኤርክራፍት ላይ አሳይን በምትደረግበት ጊዜ አውሮፕላን ውስጥ ያለውን የሙቀት፣ የቅዝቃዜው፣ የመብራቱን ያለውን የውስጥ ሲስተሞችን ኮንትሮል የምታደርግበት የምታያቸው እዚህ ጋር ናቸው። ይሄ የበረራ አስተናጋጇ ወንበር ይሆናል ማለት ነው። ይሄ እንግዲህ የኤርባስ ብለን የምናነሳው ነው። ልጆቹ የሚሰለጥኑት ያሉት አሁን በአሁን ሰዓት ምንድን ነው እንዴት ብለው በሩን በአደጋ ጊዜ እንዴት አድርገው፣ ምክንያቱም አደጋ ስንል በሁለት ይከፈል። አንደኛው ክራሽ ላንዲንግ ወይንም በመሬት ላይ መከስከስ አይበለውና የሚለውን ይዝና በመሬት ላይ መከስከስ በሚመጣበት ጊዜ ምን አድርገው ነው የሚሄዱት? መሬት ላይ ሲከሰከሱ ዳይሬክት መሬት ነው ወይስ ጫካ ውስጥ ነው? እሱንም ራሳቸውን አትርፈው
ሌላ ሰው እንዴት ነው የሚያተርፉት? ራስን መቆጣጠርም አብሮ ነው የሚያዘው። ምክንያቱም አንድ መንገደኛ አውሮፕላን ላይ ፓኒክ ማድረግ ሲጀምር ወይም መደናገጥ ሲጀምር እሱን ካላረጋጋ ነው ሌላ ችግር ነው የሚፈጥርብና በጣም ያስደነግጣል አይደለ? እነሱ ግን እንዴት አድርገው ፋይት ማድረግ እንዳለባቸው ወይም እሳቱን ማጥፋት እንዳለባቸው ደቂቃ ተይዞ ስለሆነ የሚሰለጥኑት እርግጥ ነው እሳት ሊያስደነግጠን ይችላል፣ ግን ወዲያው ራሳቸውን ሰብሰብ አድርገው ራሳቸውን አድነው ያለበት ዝናብ ሊሆን ይችላል፣ ንፋስ ሊሆን ይችላል። እንዴት አድርጋ መንገደኞቿን የታመሙም ሊኖሩ ይችላሉ፣ በድንጋጤው ላይ ሊኖር ይችላል፣ እርጉዝ ሊኖር ይችላል። ያን እንዴት አድርጋ ነው መንገደኞቿን ለሚረዳን ሰው ወይም የመጀመሪያ እርዳታ ሊሰጠን ወይም ሴቭ ሊያደርገን የሚመጣው ሬስኪው ቲም የምንለውን እሱ እስኪመጣ ድረስ እንዴት አድርጋ ጠብቃ ነው የምትሄደው የሚለውን ፕራክቲካሊ ይሄንን ይማራሉ ማለት ነው። አደጋ ይገጥማል ተብሎ የሚታሰበውን እያንዳንዱን እዚሁ ሰልጥነው የሚወጡበት አውሮፕላናችን ነው። በጣም ይሄ አፍሪካ ውስጥ የሚገኝ ሁሉንም በአደጋ ጊዜ በአውሮፕላን በረራ ጊዜ ይገጥማሉ ተብሎ የሚታሰቡትን አደጋዎች በአጠቃላይ እንደ ካቢን ክሩ ወይንም እንደ በረራ አስተናጋጅ ሁሉን ነገር ተምረው እንዴት አድርገው ደህንነታቸውን የራሳቸውን ደህንነት ጠብቀው መንገደኞቻቸውን እንዴት አድርገው ማስወጣት እንዳለባቸው በደንብ ፊል አድርገውት እያንዳንዱን የሚማሩበት ልጆቻችንን አብቅተን የኢኮኖሚ ክላስ ሰርቪስ ምን እንደሚመስል ተምረው ፕራክቲካሊ ሰርተው ብቁ ሲሆኑ ወደ አውሮፕላን ላይ እንለቃቸዋለን። ከዛ በኋላ ደግሞ ሌላ ትሬኒንግ ይቀጥላል። ኦን ጆብ ትሬኒንግ የሚባል ትሬኒንግ አለ። እዛም ሄደው እንደገና ሌላ ትሬኒንግ ይወስዳሉ። ከዛ በኋላ ነው ኢትዮጵያ አየር መንገድ እነዚህን ትሬኒዎች የሚቀጥራቸው ማለት ነው። መልካም። ቢዝነስ ክላስ እና ኢኮኖሚ ክላስ የሚሰጠው አገልግሎት ይለያያል? ሲሰለጥኑም የተለያየ ነው? አዎ እውነት ነው፣ በጣም ይለያያል። ኢኮኖሚ ክላስ የምንሰጠው ሰርቪስ እና ቢዝነስ ክላስ የምንሰጠው ሰርቪስ እጅግ በጣም የተለያየ ነው። ቢዝነስ ክላስ ኤክስክሉሲቭ ሰርቪስ ነው የምንሰጠው ለመንገደኞቻችን። ብዙ የተለያዩ ሰርቪሶች እንሰጣለን። ኢንክሉዲንግ የኢትዮጵያ ዲሽን ሰርቭ እናደርጋለን። የኢትዮጵያን ምግቦች እናስተዋውቃለን። የኢትዮጵያን ዋይኖች እናስተዋውቃለን። የኢትዮጵያ ቆሎን በጣም አድቨርታይዝ እናደርጋለን። የኢትዮጵያን ፕሮዳክቶች እጅግ በጣም ከምንሸጥባቸው ፕሮዳክቶች አንደኛው ቢዝነስ ክላሳችን ነው። ኢትዮጵያን በትልቁ የምንሸጥበት አጋጣሚ የቢዝነስ ክላስ ሰርቪሳችን ነው ማለት ነው። ኦንቦርድ ደግሞ ይልን አለ ወይዘሮ ራሄል እንዴት አረፈሉ? የኢትዮጵያ አየር መንገድ የኢትዮጵያውያን ምልክት የኢትዮጵያውያን ኩራት ስንል እንግዲህ በተግባር ነው ማለት ነው። በዚህ መልኩ ተማሪዎች በሚገባ ባህላቸውን ጠብቀው አገልግሎታቸውን በጥራት የሚሰጡበት የተለያዩ ስልጠናዎችን እያገኙ ነው የሚገኙት ማለት ነው። እንግዲህ እኔም እዚህ ቢዝነስ ክላስ በሚባለው ክፍል ውስጥ ነው አገልግሎት ያገኙት። በጣም ነው ደስ የሚለው፣ ፈገግታቸው በጣም ደስ ይላል። እንግዲህ ምቾት እንደ ኢትዮጵያ አየር መንገድ፣ አገልግሎት እንደ ኢትዮጵያ አየር መንገድ የሚባለውን የእውነት በተግባር የሚታይበት ክፍል ነው። በዚህ ልክ ስለሚያሰለጥኗቸው ተማሪዎቻቸውን በዚህ ልክ ስነ ምግባሩ ላይ በደንብ ስለሚሰሩ ነው እንግዲህ ዓለም አቀፍ ተወዳዳሪና በአፍሪካ ሁልጊዜ ተመራጭ እንዲሁም ደግሞ በደንበኞቹ ምቾትንና ጥራትን እየሰጠ የሚሄድ አየር መንገድ የተደረገው እንግዲህ ስልጠናው ነው ብዬ አስባለሁ። አሁን ቆይታችን ግሬት የሆነ ኦር ደግሞ ኤክሰለንስ የሆነ ታይም ማኔጅመንት ያላት ፊዚካሊም ሜንታሊም ፕሪፔር የሆነች የራስ ብቃት ያላት በራሷ የምትተማመን ሴት የሚያጋጥማትን ችግሮች ደግሞ በተለያየ መልኩና ፕሮብለም ሶልቪንግ ስኪሏን በጣም ያዳበረ የሆነችና ክሪቲካል ቲንኪንጓ አቢሊቲዋን ያዳበረች ሴት እንደሆነች ገብቶኛል። ስልጠናው በጣም ጥሩ ነው። ስራው ላይ ያለ ብቻ ሳይሆን በኖርማል ህይወታችን ዴይ ቱ ዴይ ላይፋችን ላይ ራሱ የሚጠቅመን ብዙ ነገር ተምረንበታል። ከሴፍቲም አንጻር ብዙ ነገሮችን አግኝተንበታል። ዋይን ግላስ we use
glass for what purpose? For drinks, and this one for wine. እንግዲህ ዛሬ አንዳንድ ነገሮች ስለ ስልጠና ያሉንን የተወሰኑ ነገሮች ልንነግራቸው እንዲሁ እንደናንተው ትሬኒንግ መውሰድ ለሚፈልጉ ምን አይነት ትሬኒንግ እየሰጠናችሁ እንደሆነ ለማሳየት እንደ ምሳሌ የክፍል ውስጥ የምንሰጣቸውን ትሬኒንጎች እንዴት እንደሆኑ ለማሳየት ነው። ባካችሁ ቁጭ በሉ። ለእናንተ ክብር ብለው ነው እንግዲህ የተነሱት። እናመሰግናለን። አንደኛው ዋነኛው የኛ የምንሰጣቸው ትሬኒንጎች መካከል አንዱ ዲሲፕሊን ነው። ያ ዲሲፕሊን ያው የኢትዮጵያዊነታችንም አለ፣ ሰው ማክበር አለና ያንን ይዘን ነው እንግዲህ ወደ ዓለማት የምንወጣው። ትልቅ አምባሳደራዊ ወይም ትልቅ ኃላፊነት ያለባቸው ልጆች ናቸው እንግዲህ የምናፈራው። ያው የሴፍቲውና ሰርቪሱን ብቻ ሳይሆን በውስጥም እንዴት ነው ኢትዮጵያን ፕሮሞት የሚያደርጉት በዓለማት ስለ ኢትዮጵያ ያለውን ኢሜጅ የሚያሳዩበትን መንገድ ውስጣቸው ለመቅረጽ እንሞክራለን። ኢትዮጵያ አየር መንገድ እንግዲህ ኢትዮጵያን ነው እያስተዋወቀ የሚሄደው አይደለ? በረራ ብቻ ሳይሆን በአጠቃላይ የሀገሪቱን ባህል ወግ የሚያስተዋውቅ ነው ብዬ አስባለሁና እነሱም እኛ ስንገባ ተነስተዋል። እናመሰግናለን። እዚህ ክላስ ውስጥ እንግዲህ ተማሪዎቹ ቲዮሪ የሚሰለጥኑበት ክላስ ነው አይደል? አዎ። ለምን ያህል ጊዜ ይሰለጥናሉ ቲዮሪውን? ቲዮሪውን እንግዲህ አሁን ሁለቱንም ነው ጎን ለጎን እያሰለጠናቸው የምንሄደው። እንግዲህ የየራሳቸው ሁሉም ትምህርቶች የየራሳቸው የሆነ ሰዓት አላቸው፣ ግን ከመነሻው እስከ መጨረሻ የተወሰኑ ትምህርቶች አብሮ ጎን ለጎን ፕራክቲስ ወስደው እነዚህ ልጆች ወደ ፍላይት በሚወጡበት ጊዜ ራሳቸውን ጠንካራ ማድረግ አለባቸው። ምክንያቱም እነዚህ ያየናቸውን የፊዚካል ስራዎችን ስለሚኖሩን ጠንካራ ስንል ደግሞ ምን ነው በአይምሯቸውም ላይ እንሰራለን። ምንድነው እኛ ብቁ ነን ሰልጥነን የወጣ ነው ብለው ከአካባቢያቸው ያለው እንዲሰሩ እናረጋቸዋለን። በእውቀት በልምድ በእጅ ላይ ስኪል ብለን መናነሳውና ሌላው ደግሞ እንችላለን የሚለውን አቲቲዩድ ይዛው እንዲገኙ የምናሰለጥንበት አንዱ መንገዳችን ነው። ሁሉም እያንዳንዱ ሰው በሩን አከፋፈት ተምሮ የሚወጣበት ስልጠና ነው። ይሄንኛው የቅድሙ አይተን ከነበረው ይሄ ለየት የሚያደርገው ምንድነው ሰርቪስ ውስጥ ምክንያቱም አንድ መንገደኛ ከኤ ወደ ቢ ለመሄድ የመጀመሪያ ማየት ያለበት ቦታ ምንድነው ያው የሴፍቲ ሪከርዱ ነው። አይሮፕላኖቻችን ማለት በጠቅላላ ማኒፋክቸር የሚደረጉት አይሮፕላኖች በቴክኖሎጂ በጣም ኢንሃንስድ ሆነዋል። በጣም በስቷል ማለት ቴክኖሎጂ የደረሰበት ደረጃ እጅግ ከፍተኛ ስለሆነ እሱን ሜንቴን ለማድረግ በዛ ልክ እውቀታቸው የጨመረ ወይም ዲፕ ናሌጅ ያላቸው ኢንጂነሮች፣ ቴክኒሻኖች ያስፈልጉናል። የአየር መንገድ አይሮፕላን ነው የሚገዛው። እሱ ሪሲቪንግ ኢንድ ላይ ነን ያለነው፣ ሁሉ ጊዜ ተቀባይ ነን። ስለዚህ የራሳችንን አይሮፕላን መስራት መቻል አለብን። ድሮ ተሰርቷል፣ አሁን ግን መስራት መቻል አለብን። ቢያንስ ለአይሮፕላን ግብአት የሚሆኑ ኮምፖነንት ፓርቶች መሰራት አለባቸው። ስለዚህ የኢትዮጵያ አየር መንገድ ትልቁን ድርሻ እየወሰደ ነው ማኒፋክቸር ማድረጊያ። አሁን ስካይስ ቴክኖሎጂ የሚባል ዲፓርትመንት አለ፣ አንዳንድ ነገሮችን የሚሰራ። በዛ ደረጃ መስፋት ስላለበት በአቪዬሽን ኢንዱስትሪ
ለዛ የሚያስፈልጉትን የሰው ኃይል መፍጠር ስላለብን ከመነሳቱ በፊት ለምሳሌ አንድ መንገደኛ አውሮፕላን ውስጥ ከመግባቱ ወይም ካቢን ውስጥ ከመግባቱ በፊት ትኬት ይቆርጣል፣ ሪዘርቭ ያደርጋል። ከዛ ደግሞ ኤርፖርት ውስጥ መጥቶ ቼኪን ያደርጋል ወይም ደግሞ ሻንጣውንና ራሱን ሲስተም ላይ እንቀበለዋለን። እነዚህና የመሳሰሉትን በኤርፖርት ላይ ተጓዳኝ የሆኑትን ከመንገደኛ ጋር የሚያገናኙ ስራዎችን የሚሰሩ ሰልጣኞችን ነው እኛ ወይም ወደፊት ሰራተኞች የምንላቸውን ነው የምናስተምረው። በተቃራኒው መልኩ ደግሞ ካርጎም ላይ እንደዚሁ ካርጎ ደንበኞቻችንን የካርጎ ሽያጭ የሚሰሩ ደንበኞቻችንን እንዲሁም ደግሞ የካርጎ እቃውን ተቀብለው የትራንዚቱንም የሎካሉንም ተቀብለው ወደ ተለያዩ ሀገራት የጭነትም የማውረድም ስራ የሚሰሩ ፕሮፌሽናሎችን የሚያሰለጥን ክፍል ነው። እንግዲህ ኢትዮጵያን አቪዬሽን ዩኒቨርሲቲ ወደ ዩኒቨርሲቲ ካደገ በኋላ ከተመሰረቱ ዲፓርትመንቶች አንዱ የትራቭል ቱሪዝም ኤንድ ሆስፒታሊቲ ዲፓርትመንት ነው። በዋናነት እንግዲህ ኢትዮጵያ ኤርላይንስ በቱሪዝም ዘርፍ ውስጥ ለረጅም ዓመታት መንገደኞችን በማጓጓዝ እንዲሁም በተለያዩ ሀገሮች የቱሪዝም አምባሳደር ሆኖ በሀገር ውስጥም ብዙ የራሱ ተጽዕኖ አለው። ግን በትምህርት ደረጃ ተደግፎ በካሪኩለም ደረጃ ብዙ ስላልተሰራበትና በሀገር ደረጃም ብዙ እምቅ የቱሪዝም ሀብቶች ስላሉን ያንን የሚያወጣና ውጤታማ የሚያደርግ የሚያበለዝቅ ሰው ማፍራት እንዳለብን ይታመናል። በማኔጅመንቱም ከዚህ በፊት በነበረው አሁን ያንን ወደ መሬት የማውረድ ስራ ነው የተሰራው። እንግዲህ የትምህርት ካሪኩለም በትምህርት ሚኒስቴር ቁጥጥር የሚደረግበት ክትትል የሚደረግበት የጥራትም የአቀባበልም ስነ ስርዓት አለው። አክሬዲቴሽን ሲሰጥም ያንን ኳሊፋይ ለማድረግ የሚያስፈልጉትን ነገሮችን ማሟላታችንን ቼክ ያደርጋሉ። ከትምህርት ሚኒስቴር የመግቢያ ውጤት አለ። ያንን ውጤት ማምጣት ይጠበቅባቸዋል። ከዛ በተጨማሪ እኛ የምንሰጣቸው የመግቢያ ፈተና አለ። ቢያንስ ያንን የመግቢያ ፈተና በበቂ ሁኔታ ማለፍ ይጠበቅባቸዋል። የግራውንድ አየር ትራፊክ ተቆጣጣሪ መሬት ላይ አውሮፕላኖች ሞተር ለማስነሳት ወይም ደግሞ ወደ ሜዳ ፍተሻ ወይም ደግሞ መብራት ጥገና ለተለያየ ነገሮች ለስራ የሚገቡ ባለሙያዎችን ከመግባታቸው በፊት የአየር ትራፊክ ቁጥጥሩን ፍቃድ ማግኘት አለባቸው። ምክንያቱም ያን ፍቃድ ሲያገኙ ወደ ውስጥ ከገቡ አደጋ አለው ማለት ነው። ምክንያቱም አውሮፕላንና መኪና ሊቀራረቡ ይችላሉ። ኢቨን ሞተሩ ራሱ በጣም ሳክ የማድረግ እንትን ስላለው ያንን ሁሉ ሜንቴን ለማድረግ ግድ አየር ትራፊክ ተቆጣጣሪ ፍቃድ የሚሰጥ አካል ያስፈልጋል። እያንዳንዱ ፕሌን ሲነሳ በማታ ትዕዛዝ የሚሰጠው እዚህ ክፍል ነው አይደል? እዚህ ክፍል ነው። አሁን እዚህ ጋር የቆመውን አውሮፕላን ማስነሳት ይችላሉ። ለምሳሌ እዚህ ጋር ዳር ላይ ያለውን ጊዜያቸውን ለመቆጠብ ያህል እሱን ለማስነሳት እንሞክር። እሱን እያሳየዋችሁ ማለት ነው። እንግዲህ እዚህ ጋር ያለው ልጅ ነው ፍቃድ የሚሰጠው ማለት ነው። ታክሲ እንዲያደርግ ፈቅዶለታል ማለት ነው። እዚህ ጋር ያለው የሱዳን አየር መንገድ ነው። ሱዳን 511 ይባላል። ሱዳን 511 ታክሲ ቱ ሆልዲንግ ፖዚሽን ራኒንግ 07 ራይት ታክሲ አልፋ አሁን ታክሲ እያደረገ ነው። ተመልካቾቻችን እንግዲህ የኢትዮጵያ አቪዬሽን ዩኒቨርሲቲ የተለያዩ ስልጠናዎችን ይሰጣል። ከነዛ ውስጥ ደግሞ አሁን ይሄ የምንገኝበት ክፍል የኢትዮጵያን የአየር ክልል ውስጥ የሚገኙ የተለያዩ አውሮፕላኖች ሲያርፉም ሆኖ ሲነሱ በሰላም እንዲያርፉ በሰላም እንዲነሱ የሚያደርጉ የአየር ትራፊክ ቁጥጥር ባለሙያዎችን በብቃት የሚያሰለጥንበት ነው ማለት ነው። እንግዲህ በዚህ ክፍል ባለሙያዎች እንደምትመለከቷቸው በማታ በቀን ውስጥ የሚነሱ ፕሌኖችን እንዲሁም ደግሞ በአስቸጋሪ የአየር ሁኔታ የተለያዩ ስልጠናዎችን ያገኙበታል። በዚህም የኢትዮጵያ አየር መንገድም ሆነ ሌሎች ዓለም አቀፍ አውሮፕላኖች ወደ ኢትዮጵያ ክልል ሲመጡ በሰላም እንዲያርፉ የሚያደርጉ ስልጠናዎችን እየሰጠ ይገኛል። ፓይለት ለመጨረስ ላይሰንሱን ለመጨረስ የአንድ ማዕረግ ብቻ የሚቀረው ተማሪ ነው።
ስለዚህ ከተወሰኑ እዚህ ትሬኒንግ እዚህ ያለውን የትሬኒንግ ሴሽን ከጨረሰ በኋላ ወይም የሲሙሌተሩን ክፍለ ጊዜ ከጨረሰ በኋላ የተወሰነ የአውሮፕላን ላይ ደግሞ ሄዶ የሚጨርሳቸው የትሬኒንግ ሴሽኖች አሉ። እሱን ከጨረሰ በኋላ የሶስተኛ ማዕረጉ ማግኘት ይችላል ማለት ነው። እና ትሬኒንጉ ደግሞ ለእያንዳንዳችን ያለንን ክፍተት እየሸፈነ እዚህ ደርሰናል። አየር መንገዳችን የቪዥን 2035 ወይም ቪዥን 2035 የሚለው ራዕይ አለ። እሱን ለማሳካት በጣም ኤግዞስቲቭሊ ነው የምንሰራው። ስፔሻሊ የኛ ስኩል ደግሞ ፓይለት ትሬኒንግ ስኩል ደግሞ ከአምና ወይ ከላስት 2 ይርስ ኢንቴኩን በጣም ጨምሯል። የምናስመርቃቸው ተማሪዎች እጅግ በጣም የጨመረው ኦልሞስት ወደ 4 5 6 እጥፍ ያህል ጨምሯል በአመት የምናስመርቀው። ይሄ ምንድነው በቂ የሆነ የሰው ኃይልን ለአየር መንገዱ ለማቅረብ ወይም ደግሞ ተወዳዳሪ ኮምፒተንት የሆኑ ፓይለቶችን ለገበያው ለማቅረብ እየሰራ ነው። ቤዚክ ትሬኒንግ ተብሎ ራሱን የቻለ ዲቪዥን አለ። ሲስተም ትሬኒንግ የሚባል ትሬኒንጎች አሉ። ኮምፖነንት ትሬኒንግ የሚባል አለ። ሌላው ደግሞ ጀነሪክ ኮርሶች እንሰጣለን ማለት ነው። እንግዲህ አሁን በቤዚክ ትሬኒንግ ስናየው ቤዚክ ትሬኒንግ ላይ አንዱና ረዘም ያለ ጊዜ እንግዲህ የሚወስደው ኤኤምቲ የሚባለው ነው ወይም ደግሞ አቪዬሽን ሜንቴናንስ ቴክኒሽያን የሚባለው ትሬኒንግ ነው። ይሄ ትሬኒንግ 371 ቀን ወይም ደግሞ ወደ 2 ዓመት አካባቢ እንግዲህ የሚወስድ ስልጠና ነው። ይሄ ትሬኒንግ የሚሰጠው የአውሮፕላን ኤሌክትሪካል ፓርቶችን እሱ ላይ ፎከስ በማድረግ እሱ ላይ የምንሰጠው ትሬኒንግ ነው። ሌላው ስልጠና የኤርክራፍት ኤርፍሬም ትሬኒንግ ነው። ይሄ ደግሞ ከኤሌክትሪካል ፓርቶች ውጭ ያሉትን ሃይድሮሊክ ሲስተም ሊሆን ይችላል፣ ፊውል ሲስተም፣ ላንዲንግ ጊር ሲስተም፣ ሆል ቦዲውንም በተመለከተ እሱን ደግሞ በኤርፍሬም ትሬኒንግ እንሰጣለን ማለት ነው። ሁሉም ዲፓርትመንቶች የራሳቸው ኳሊፊኬሽን አላቸው። እንግዲህ ኤኤምቲ ለመሆን ራሱን የቻለ ወይም ደግሞ ሙሉ አቪዬሽን ሜንቴናንስ ቴክኒሻን የሚለውን እሱን ለመማር እንግዲህ ራሱን የቻለ ኳሊፊኬሽን አለው። ከኢትዮጵያ አቪዬሽን ዩኒቨርሲቲ በርካታ ቁም ነገሮች እንዳገኛችሁና በቀጣይ ደግሞ በተለይ ወጣቶች ለሆናችሁም ደግሞ የትኛውን ዘርፍ ብትቀላቀሉ ውጤታማ ልትሆኑ እንደምትችሉ አብረን ስንቀት እናሳያችሁ ነበር። ሀገራችን የምትጠቅሙበት ትልቅ ተቋም ነው። እንግዲህ ወጣቶች በተለያዩ ዘርፎች ብታመለክቱ የተለያዩ ማስታወቂያዎች ሲወጡ ዩኒቨርሲቲው በስፋት ይቀበላችኋል ብለን ተስፋ እናደርጋለን። ስለነበራችሁ ከኛ ጋር ስለሆናችሁ እጅግ አድርገን እናመሰግናለን። ሳምንት በሌላ የዱካ ፕሮግራም እስከምንገናኝ ቻለን ሰንብት።